ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት 2 ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬው ቆይታችን በአጫጭር ስለ አራተኛው ኢንቨስት ኢትዮጵያ የባንኮች የእርስ በርስ የገንዘብ ልውውጥ፣ የኢትዮ አቪዬሽን ኢንዱስትሪና ሌሎች መረጃዎችን ወደ እናንተ እናደርሳለን። በዝርዝርና በሁነት ጉዳያችን ደግሞ የኢራን ጦርነትና ዓለም አቀፍ የነዳጅ ገበያ ላይ ይህም ተከትሎ ደግሞ በዓለም ኢኮኖሚ ላይ ስለሚያስከትለው ተጽዕኖ እንዲሁም በሁነት መረጃችን ደግሞ የኦሮሚያ ባንክ የደንበኞች ሳምንት ማስጀመሩና ይህንና ሌሎች ጉዳዮችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ወደ ቀዳሚው መረጃችን አልፈናል። ኢትዮጵያ ከአራተኛው ዓለም አቀፍ የኢንቨስትመንት ፎረም ከ2.4 ቢሊዮን ዶላር በላይ የኢንቨስትመንት ስምምነት ለማሳካት አቅዳለች። ላለፉት 3 ዙሮች ሲከናወን የቆየው ኢንቨስት ኢትዮጵያ ዘንድሮም ለአራተኛ ጊዜ መጋቢት 18ና 17 ቀን 2018 ዓ.ም በአዲስ አበባ የሚካሄድ ሲሆን በኢትዮጵያ ኢንቨስትመንት ኮሚሽን በገንዘብ ሚኒስቴርና በአጋር የልማት ድርጅቶች ትብብር የሚዘጋጅ ስለመሆኑ ተገልጿል። አዳዲስ የውጭና የሀገር ውስጥ ኢንቨስትመንቶችን መሳብ፣ መንግስት ለዘርፉ የሰጠውን ከፍተኛ ትኩረት ማሳየት እንዲሁም በቅርቡ የተደረጉ አዳዲስ የኢንቨስትመንት ፖሊሲ ማሻሻያዎችን ለባለ ሀብቶች ማስተዋወቅ ዋነኛ ዓላማው ነው ተብሏል። በዚህ ዓለም አቀፍ ፎረም ላይም ከ800 በላይ ዓለም አቀፍና የሀገር ውስጥ ታዋቂ ኩባንያዎች፣ የንግዱ ማህበረሰብ መሪዎች፣ ፖሊሲ አውጪዎች፣ አማካሪዎችና የዲፕሎማቲክ ማህበረሰብ አባላት ይሳተፋሉም ተብሏል። ከወትሮ በላቀ ሁኔታ ሰፊ ዝግጅት በተደረገበት አራተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ የኢንቨስትመንት ፎረም ከ2.4 ቢሊዮን ዶላር በላይ የኢንቨስትመንት ስምምነት ይደረጋል ተብሎ እንደሚጠበቅ የኢንቨስትመንት ኮሚሽን ኮሚሽነሩ ዶክተር ዘለቀ ተመስገን ገልጸዋል። የገንዘብ ሚኒስትር ዴኤታዋ ሰመሪታ ሰዋስው በበኩላቸው መንግስት ኢንቨስትመንትን ለማስፋፋት ሰፊ የፖሊሲና የህግ ማዕቀፍ ማሻሻያዎችን ማድረጉን ገልጸዋል። በማኒፋክቸሪንግ፣ በግብርናና ግብርና ነክ ኢንዱስትሪ፣ በማዕድንና ታዳሽ ኃይል፣ በኢንፎርሜሽን ቴክኖሎጂ፣ ዲጂታል ኢኮኖሚ እንዲሁም በቱሪዝምና ሆቴል ዘርፎች ላይ ያተኮሩ የጎንዮሽ ውይይቶችም እንደሚካሄዱ ተነግሯል። ቀጥለናል ተመልካቾች። ወደ ሌሎች ወቅታዊ የፋይናንስ መረጃዎቻችን እናመራለን። በባንኮች መካከል የሚደረግ የገንዘብ ልውውጥ ከ2 ትሪሊዮን ብር በላይ ስለመድረሱ ተገልጿል። በኢትዮጵያ የሚገኙ ባንኮች እርስ በርሳቸው የሚያደርጉትን የገንዘብ ልውውጥ ከ2 ትሪሊዮን ብር በላይ መድረሱ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ አስታውቋል። ይህ ከፍተኛ የሆነ የባንኮች የእርስ በርስ ልውውጥ በሀገሪቱ የፋይናንስ ዘርፍ ትልቅ ለውጥ የተባለም ሲሆን በግማሽ ዓመት ውስጥ ከእጥፍ በላይ እድገት ስለመመዝገቡም ተነግሯል። የኢትዮጵያ አክሲዮን ገበያ ሽግግር አካል የሆነና በቴክኖሎጂ የታገዘ መሰረተ ልማት በሰነደ መዋዕለ ንዋይ ገበያ አልሚነት እንደ አውሮፓውያን አቆጣጠር ጥቅምት 2024 ይፋ መደረጉ ይታወቃል። ይህ አሰራር ባንኮች የሚገጥማቸውን የአጭር ጊዜ የጥሬ ገንዘብ ፍላጎታቸውን እንዲያሟሉ እርስ በርሳቸው እንዲበዳደሩ ማስቻል ዋና ዓላማው ነው። ስርዓቱ በባንኮች መካከል የጠበቀ ግንኙነት እንዲፈጠርና የፋይናንስ ተቋማቱ ወቅታዊ የጥሬ ገንዘብ እጥረታቸውን እንዲፈቱም አግዟል። በየጊዜው በከፍተኛ ሁኔታ እያደገ የመጣው የእርስ በርስ የገንዘብ ልውውጥ አሁን ላይ ከ2 ትሪሊዮን ብር በላይ ስለመድረሱ ኢትዮጵያን ቢዝነስ ሪቪው አስነብቧል። ኢትዮጵያ በአፍሪካ አቪዬሽን ኢንዱስትሪ ከፍተኛ እድገት ማስመዝገቧ ተገለጸ። በአየር ትራንስፖርት ዘርፍ መልካም ስም ያላት ኢትዮጵያ በአፍሪካ የአቪዬሽን ኢንዱስትሪ 31.2 በመቶ እድገት በማስመዝገብ የመሪነት ሚናዋን አጠናክራ ቀጥላለች። አፍሪካን ትራቨል ኤንድ ቱሪዝም አሶሲዬሽንን ጠቅሶ ኢትዮጵያን ቢዝነስ ሪቪው እንዳስነበበው በአፍሪካ ከ182.6 ሚሊዮን በላይ የአየር ትራንስፖርት ጉዞዎች ተመዝግበዋል። ይህም ካለፈው 2025 ዓመት አኳያ የ13.7 በመቶ እድገት የተመዘገበበት ሲሆን የአፍሪካ አቪዬሽን ዘርፍ በየዓመቱ እያደገ ስለመምጣቱ ማሳያ ነው ተብሏል። የኢትዮጵያ አየር መንገድ በ10 ወራት ውስጥ ከ17 ሚሊዮን በላይ ጉዞዎችን ያከናወነ ሲሆን ይህም የ31.2 በመቶ እድገት የተመዘገበበት ነው። በሪፖርቱ መሰረትም በዘርፉ የተሻለ ልምድ ካላቸው ግብጽ፣ ሞሮኮ፣ ደቡብ አፍሪካ አኳያ የኢትዮጵያ የአቪዬሽን እድገት የተሻለ ስለመሆኑ ተመላክቷል። የኢትዮጵያ አየር መንገድ በዘርፉ ዓለም አቀፍ ተወዳዳሪ የሚያደርገውን የቢሾፍቱ አየር ማረፊያ ግንባታ በይፋ ማስጀመሩ የሚታወስ ነው። የብሔራዊ ባንክ ውሳኔን ተከትሎ የውጭ ምንዛሬ ቢሮዎች በዝግ ሂሳብ ያስቀመጡትን ገንዘብ ማንቀሳቀስ መጀመራቸው ተገልጿል።
የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ቢሮዎች ፍቃድ ሲወስዱ ካስያዙት ገንዘብ ውስጥ እስከ 30 ሚሊዮን ብር የሚሆነው እንዲመለስላቸው በቅርቡ በውጭ ምንዛሬ መመሪያዎቹ ላይ ማሻሻያ ማድረጉ ይታወሳል። ማሻሻያው መወሰኑ የውጭ ምንዛሬ ቢሮዎች ያለባቸውን የገንዘብ እጥረት ይቀርፋልም ተብሏል። በዚህ ማሻሻያ መሰረትም የውጭ ምንዛሬ ቢሮዎቹ የተያዘባቸውን ገንዘብ በሙሉና በከፊል ለማንቀሳቀስ ጥያቄ እያቀረቡና ገንዘባቸውን እያንቀሳቀሱ ስለመሆናቸው ታውቋል። ብሔራዊ ባንክ ባደረገው ማሻሻያ መሰረት በገበያ ውስጥ ለ6 ወራት የቆዩ የምንዛሬ ቢሮዎች በዝግ ሂሳብ ካስያዙት ገንዘብ ውስጥ 15 ሚሊዮን ብሩ ተመላሽ እንዲደረግ የሚፈቅድ ሲሆን ቀሪውን ገንዘብም የጊዜ ገደቡ ሲደርስ ማንቀሳቀስ የሚችሉ መሆኑን ገልጿል። በአሁኑ ወቅት የውጭ ምንዛሬ ግብይት አገልግሎት ለመስጠት ፍቃድ ያገኙ 13 የውጭ ምንዛሬ ቢሮዎች እንዳሉ ይታወሳል። ዘገባው የሪፖርተር ነው። ተመልካቾች ካፍታ ቆይታ በኋላ ወደ ሌሎች ጥንቅሮች እናመራለን። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን ወደ ሁነት መረጃችን እናመራለን። የኦሮሚያ ባንክ ደንበኞቹን ለማንገስና እውቅና ለመስጠት የሚያስችል የደንበኞች የምስጋናና የእውቅና መርሃ ግብር አስጀምሯል። ይህ የምስጋናና የላቀ አገልግሎት ንቅናቄ ሳምንት በመላው የኦሮሚያ ባንክ ቅርንጫፎች በተለያዩ መርሃ ግብሮች እንደሚከበር ተገልጿል። ባልደረባችን ልዑል አለማየሁ ተጨማሪ መረጃ ይኖረዋል። እሱን ተከታትለን እንምጣ። ኦሮሚያ ባንክ አሁን ላይ ለደረሰበት የእድገት ደረጃ ትልቅ አስተዋጽኦ አበርክቷል ያላቸውን ደንበኞቹን ለማመስገንና እውቅና ለመስጠት የሚያስችል ልዩ የደንበኞች የምስጋና ሳምንት የባንኩ ከፍተኛ የሥራ ኃላፊዎች በተገኙበት በይፋ አስጀምሯል። ይህ የምስጋናና የላቀ አገልግሎት ንቅናቄ ሳምንት በመላው የኦሮሚያ ባንክ ቅርንጫፎች ከየካቲት 24 እስከ የካቲት 28 2018 ዓ.ም ድረስ በተለያዩ መርሃ ግብሮች እንደሚከበርም ተገልጿል። ይህን የደንበኞች የምስጋና ሳምንት ያዘጋጀነው ደንበኞቻችንን ተቀዳሚ ባለድርሻነት ለመዘከር እውቅና ለመስጠት በተለይም ለደንበኞቻችን ያለንን አክብሮት ለመግለጽና ይህንኑ አክብሮትና የላቀ የደንበኞች አገልግሎት ማዕከላዊነት በቀጣይነትን ለማስረጽ ነው። ደንበኞቻችን በእኛ ላይ እምነት ጥለው በባንካችን የእድገት ጉዞ ውስጥ የማይተካ ሚና አላቸው ስንል ደንበኞቻችን ይደመጣሉ፣ የልብ ትርታቸው ይሰማል፣ ግብረ መልሶቻቸው ለአገልግሎቶቻችን ማሻሻያ እንደ ወሳኝ ግብዓት ይወሰዳሉ። በዚሁ አግባብ በሚዛናዊ የጥቅም ድርሻ ቀጣይነት ያለው የጋራ እድገት ባማከለ ዊን ዊን ፍልስፍና በአጋርነት እዚህ መድረስ ችለናል። ይህን የመተሳሰብ ፍልስፍና ይበልጥ አጠናክረን ለማስቀጠል ፍጹም ዝግጁ ስንሆን ለዚህም ይረዳ ዘንድ የማያቋርጡ የአገልግሎት ማሻሻያዎችን እየተገበርን እንገኛለን። አንድ ባንክ ያለ ደንበኛ ያለ አጋር ብቻውን መሄድ አይችልም። አንድ ባለሀብትም አንድ ነጋዴም ከፋይናንስ ተቋም ጋር ከደጋፊዎቹ ጋር ካልሆነ ብቻውን የትም አይደርስም። አብሮ የሰሩ ይከብራሉ፣ አብሮ የሰሩ ያድጋሉ፣ አብሮ የሰሩ ይለወጣሉ። የእናንተ አብሮነት ሁሌም ለእኛ እድገት መሰረት ነውና ላለፉት ዓመታት ላደረጋችሁልን ድጋፍ ከኛ ጋር በመስራታችሁ አሁንም ቢሆን በቦርዱ ስም እንዲሁም በማኔጅመንቱና በአጠቃላይ የባንኩ ሰራተኞች ስም ምስጋናዬን ላቀርብ እፈልጋለሁ። ይህ የምስጋናና የላቀ አገልግሎት ንቅናቄ ሳምንት በሁሉም የባንካችን አገልግሎት ማዕከላት በወጥነት ይከናወናል። በተለይም የደንበኞቻችን መናኸሪያ የሆኑ ቅርንጫፎቻችንና ሌሎች የአገልግሎት መስጫ ማዕከላት ዲፓርትመንቶችና ዘርፎችን ጨምሮ ማለት ነው ይህን ንቅናቄ ለምርጥ ተሞክሮ እንዲወስዱ ለባንካችን ማኔጅመንትና መላው ሰራተኞቻችን ከአደራ ጭምር ለማሳሰብ እወዳለሁ። በመጨረሻም ክቡራን ደንበኞቻችን ስለነበረን የአጋርነት ጉዞ ከልብ እጅግ እያመሰገን በቀጣይ በተሻለና በላቀ ሁኔታ የአገልግሎት አጋርነታችንን ይበልጥ በማጠናከር አብረን ለመስራት ፍጹም ቁርጠኞች መሆናችንን በዚህ አጋጣሚ ለመግለጽ እፈልጋለሁ። ባለው የሰው ኃይል፣ ባለው ቴክኖሎጂ፣ ባለው ብቃት ሁሉ እናንተን ለማገልገል ቃል እንደምንገባ በዚህ በእናንተ ፊት ልናገር እወዳለሁ። ወደፊትም ቢሆን ከእናንተ ጋር ለመስራት ሁሌም ቦርዱም ማኔጅመንቱም ሰራተኛው ዝግጁ መሆኑን ላረጋግጥ እወዳለሁ።